በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደብረ ዘይቲ ሓምሻይ ሰሙን ናይ ዓብይ ጾም ወዘሰ አዘለፈ ትዕግስቶ ውእትየድህን እቲ ክሳዕ መወዳእታ ዝዕገስ ግና ንሱ ክድሕን እዩ። ማቴዎስ ምዕራፍ 24 ፍቅዲ 13 ደብረ ዘይቲ ማለት ናይ ኦም አውሊዕ ዘለዋ እምባ ማለት እዩ። ደብረ ዘይቲ ብኢየሩሳሌም ማእከል ናይ ቄድሮስ ውሽመጥ ዝርከብ ቦታ እዩ። ካብ ናይ ኢየሩሳሌም ቤተ መቅደስ አደባባይ ናብ ደብረ ዘይቲ እምባ ካብ መሬት 75 ሜትሮ ዝንውሓቱ ዝኸውን ጎቦ እዩ። ናይ ጎይታና አምላኽና መድሓኒና ኢየሱስ ክርስቶስ ደቀ መዛሙርቱ ጴጥሮስ፣ ያዕቆብ፣ ዮሐንስ፣ እንድርያስ ብሓባር ኮይኖም ናይ ዓለም ፍጻመ ንገረና መዓዝ ከም ዝፍጸም ክንፈልጥ ደሊና ኣለና በልዎ። ኢየሱስ ክርስቶስ ግና ሓደ ብጣዕሚ አድላይ ዝኾነ ነገር ነገሮም። በሎም ድማ ኩልሳዕ ተጠንቂቅኩም ተጊህኩም ተዳልዮም ዝነብሩ ሰባት ናይ ግድን እዚኦም ምልክት ነገራት አየድልይዎምን እዩ በሎም። ኣብ ደብረ ዘይቲ ተቐሚጡ እንተሎ ደቂ መዛሙርቱ ንበይናቶም ናብኡ ቅርብ ኢሎም እዚ መዓዝ እዩ ዝኸውን? ናይ ምምጻእኻን ናይ ዓለም መወዳእታን ምልክቱኸ እንታይ እዩ? እስኪ ንገረና ኢሎም ጠየቅዎ። መድሃኒ ዓለም ኢየሱስ ክርስቶስ ከዓ ከምዚ በሎም፣ ዝኾነ ሰብ ከይስሕተኩም ተጠንቀቁ። ዝኾነ ሰብ ኣነ ጎይታ እየ፣ ኣነ ፈጣሪ እየ፣ ኣነ በዓል መድሓኒት እየ፣ ኣነ ነቢይ እየ፣ ኣነ ጎይታ ተገሊጸለይ እዩ፣ ራእይ ርኤ እየ፣ ዓለም በዚ ሰዓት በዚ ዕለት በዚ መዓልቲ ክትጠፍእ ክትሓልፍ እያ ዝብሉ ሓሰውቲ ጓሓሉ ሰባት እዮም፣ ኣይትስምዕዎም ኢኹም ኢሉ ነጊሩና ኣሎ። ጎይታና አምላኽና መድሓኒና ኢየሱስ ክርስቶስ ደቂ መዛሙርቱ ናይ ዓለም ፍጻመኸ ወይ ከዓ ዳግም ምጽአትካ ንገረና ኢሎም ምስ ጠየቅዎ፣ መብረቕ ካብ መብረቕ ወፃኢ ክሳዕ ምዕራብ ካብ ዝረአ ምጽአት ወዲ ሰብ እውን ከምኡ ክኸውን እዩ ኢሉ ንቅዱሳን ሐዋርያት ነገሮም። ናይ መድሃኒ ዓለም ምጽአት ደቂ አዳም ክፈልጥዎ ይቕረ መላእክተ ሰማይ እኳ ኣይፈልጥዎን እዮም ብሓቂ። ባዕሉ ኢየሱስ ክርስቶስ ኣብዚ ዓለም እናሃለወ ብወንጌለ ማርቆስ ተጽሒፉ ከም ንረኽቦ ብዛዕባ እታ መዓልቲ እቲኣ ወይ እታ ሰዓት እቲኣ እንትርፊ ኣብ መላእክቲ ሰማይ ኮይኑ ወይ ድማ ደቂ ሰባት ሓደ እኳ ዝፈልጣ የለን። ግዚኡ መዓዝ ምዃኑ ኣይትፈልጥዎን ኢኹምሞ ተጠንቀቁ ጸልዩ በሎም። ማር ምዕራፍ 13 32 እስካብ 34 ካብዚ በዚ ዘመን ሕልሚ ሓሊመ ራእይ ተራእዩኒ ተገሊጹለይ ጎይታ ነገረኒ ዓለም ኣነ እየ ዝመርሓ ዝብሉ ሰባት ድኸሙ ኢልኩም ይለፍዑ ኣለዉ እምበር ሓንቲ ነገር ዝፈልጥዎ የብሎምን እዮም። ብዙሓት ኣመንቲ ኢና ብሃሎ ናይ ኢየሱስ ክርስቶስ ምጽአት ምምጻእ ብዙሕ ትንቢት ምትንባይ ይኹን ጊዜ መሕለፊ ፍቐድኡ ኣስፋልቲ ኣዳራሽ ዓበይቲ መንገድታት ቆይሞም ንስሓ እተው ምጽአት ቀሪቡ ኣሎ ጎይታ ተቐበሉ ይብሉ ዝገርም ነገር ንባዕሎም ንስሓ ዘይኣተው ከመይ ገይሮም ንኻሊእ ሰብ ንስሓ እተው ይብሉ? ንባዕልቶም ለያው ኣመንዝራታት ጨካናት ሰብ ቀተልቲ እናሃለው ንኻሊእ ሰብ ስርሑ ከይሰርሕ ብፍርሃትን ብጭንቀትን መከራ የብልዕዎ ናይ ህይወት መንገዲ እንታይ
ምዃኑ ዘይፈልጡ ከመይ ገይሮም እዮም እሞ ስለ ህይወት ይሰብኩልካ ፍጹም ካዕሹና ኣይግበአን። መዓዝ ከም ዝመጽእ ብምሕሳብ ብምምርማር እዋኖም ካብ ምጥፋእ ዋላ ሓንቲ ዝፈጠር ነገር የለን። ባዕሉ መድሃኒ ዓለም ዝሃበና ሕግን ስርዓትን ክንሕሉ ይግባእ ማለት እዩ። አቦታትና ካህናት መምህራንና ሊቃውንቲ ኣብ ቤተ ክርስቲያን መድረክ ኮይኖም ዘምህሩና ትምህርቲ ዝግስጹና ቃለ እግዚአብሔር ንበርኾ ኣፍሲስና ዘይስምዕናዮም ናይ ዝኾነ ሰብ ስብከት ብዓሻሽን ብኣርቆን ብቐጽሊ መጽሊ ዝደንዘዘ ሰብ ኣሜን ኢልና ተኸቲልና ክንከድ ከለና ዘሐመመ እቲ ሰብ ተዘይኮነ ዘሐመምና ንሕና ተኸተልቱ ኮይኑ ይስማዓኒ ብሓቂ። ውግእን ወረውግእን ክትሰምዑ ኢኹም ኣስተውዕሉ ኣይትደንግጹ። እቲ ኩሉ ብርግጽ ክኸውን እዩ እንተኾነ መወዳእታ ሽዑ ኣይኮነን። ቃሉ ከምዚ ነግረና ዘሎ ብሓንሳ ዝኸውን ኣይኮነን። ሞት ናብ ሕድሕድና ክትመጽእ ከላ ንዓኻ ምጽኣትካ እዩ። እስካብ ሽዑ እንታይ ንሰርሕ ነይርና? እንሰርቕ እንዝሙ ጐይላን ዳንኬራን ክንጐይል ሰብ ብሓሶት መስኪርና ናብ እስር ቤት መሓጅር ክንውርውር ኣበይ ነርና ዝብል ሕቶ ተዘይ መጺእና ሕጂ ደኣ ካብ ሓጢኣትና በደልናን እንወጽእ ንስሓ ንእተው። እግዚአብሔር ፈቃር ኣምላኽ እዩ። ሓጢኣትናን በደልናን ክሓድገልና ንሕና ጥራሕ ካብ ልብና ተጸጺትና ናብኡን እንቕረብ። ህዝቢ ኣብ ልዕሊ ህዝቢ መንግስቲ እውን ኣብ ልዕሊ መንግስቲ ክለዓል እዩ። ኣብ ዝተፈላለያ ቦታ ጥምየት ፍርያን ምንቅጥቃጥ ምድርን ክኸውን እዩ። ምጽኣት ኣመጻጽኣ ከመይ እዩ? ጐይታና ኣምላኽና መድሓኒና ኢየሱስ ክርስቶስ እዚ ዘለናዮ ዓለም ሕልፎ ንኹሉ ከከም ስርሑ ክፈድዮ ክመጽእ ከሎ ብግርማ መላኮቱ ብኸበበ ትስብእቱ መላእክት መለኸት እናነፍሑ ክመጽእ እዩ። እንታይ ደኣ ዘምጽአሉ ሰዓት ዘመኑ ዘመነ ዮሐንስ ወርሑ ወርሀ መጋቢት ሰዓቱ ዕለተ ሰንበት ሰዓቱ ፍርቂ ለይቲ ኢሎም ሊቃውንቲ ዝተናገሩ እንተበልና ድማ እንታይ ደኣ ወንጌል ባዕሉ ሰዓተ ግዚኡ ዕለታ መዓልታ ኣይትፈልጥዎን ዝበለና እንተይልና ብሓቂ እዩ። ብዙሓት ዘመነ ዮሐንስ፣ ብዙሓት ወርሃ መጋቢት፣ ብዙሓት ሰንበት ዕለታት፣ ብዙሓት ፍርቀ ለይቲ ስለ ዘለዋ ስለ ዝኾነ ፍለዩ ክፈልጦ ኣይክእልን ንማለት እዩ። ሞት ዝፈርሐ ነገር የብሉን። ጳጳስ ይኹን ንጉስ ይኹን ሃፍታም ይኹን ድኻ ይኹን ንማንም ኣይፍርሕን። ትእዛዝ እግዚአብሔር ጥራሕ ምሕላው እዩ ዘዋጽእ እምበር። መለኸት ዝነፍሐሉ ሰዓት ምስ በጽሐ ሙታን ካብ እግዚአብሔር ብዝረከብ ናብ ምሕረት ጠሊ ይለዓሉ። ጽቡቕ ስራሕ ዝሰርሑ ሰባት ናይ ህይወት ትንሣኤ ይለዓሉ። ዋጋኦም እግዚአብሔር ንብሩኻት ዝተቐመጠ መከራ ሕማም ዘይብሉ ካብዚ ሕዚ ካልኣይ ሞት ዘይመውት ናይ ንጹኻን ማሕደሪ ናይ ደስታ ገነት ምእታው እዩ። ክፉእ ስራሕ ዝሰርሑ ግና ናይ ዓይኒ ትንሣኤ ተሲኦም ምስ ኣስሓቲኦም ዲያብሎስ ይኹኑ ካብ ደቂ ሰባት ኩሉ ሓደ ሰብ እኳ ከድሕን ዘይፈቱ ካብ ሰራዊቱ ምስ ኣጋንንቱ ናብ ዘለዓለም ቅጽዓት ይኸዱ። ናይ ጸልማት መጨረሻ ናብ ዝኾነ ስኒ ብምሕርቃም ብኽያትን ልቕሶን ሓዘንን ናይ ዘለዓለም ምኻድ እዩ። ይቕሬታ ምሕረት ናብ ዘይብሉ እስካዕ ዘለዓለም መዋጽኢ ዘይብሉ ናይ ገሃነም ይወርዱ እዮም።
ኣብዚ ዓለም እናሃለው ብምድሪ ጽቡቕ ስራሕ ኣይስርሑን ናይ ህይወት መንገዲ ኣይተኸተሉን ናይዚ ዓለም ሓዊ ይኸዱ ማለት እዩ። ስለ ዝኾነ ነፍስናን ስጋናን ብትንሣኤ ጊዜ ይፈርዶም እዩ። እግዚኣብሔር ናይ ተኣምራቱ ብዙሓት ዘርእየላ ናይ ነፍስን ናይ ስጋን ብሓድነት ምልዓል ዘይኣምኑ ሰባት ወይላኦም። ኩሉ ሰብ ንሕድሕዱ ከከም ስርሑ ከከም ናይ ኢዱ ድኻም ዋግኡ ክቕበል ክሓፍስ እዩ። 2 ማቴዎስ ምዕራፍ 16:9 ከምዚ ዓይነት ናይ ሞት ፍርዲ ከይረኽበና ከይፍረደና ምእንታን ሕጂ ኸ ድቃስና እንበራበር። ናይዚ ፍቱን መድሓኒት ንስሓ ምእታው እዩ እምበር ብምሕባእ ዝኸውን ነገር ኣይኮነን እዩ። ፍጹም ሰብ ንምዃን ምስ እግዚኣብሔር መተዓረቒ ንስሓ እያ። ካሊእ መንገዲ የለን እዩ ብሓቂ። በቲ እዋን እቲ ንመከራ ኣሕሊፎም ክህብኹምን ክቐትልኹምን እዮም። ስለዚ ስመይ ከዓ ብኩሎም ኣሕዛብ ጽሉኣት ክትኮኑ ኢኹም። ሽዑ ብዙሓት ኣመንቶም ብምኽሓድ ንሰንሳቶም ኣሕሊፎም ክወሃሃቡን ክጻልኡን እዮም። ብዙሓት ሓሰውቲ ነቢያት ክለዓሉ እዮም፣ ንብዙሓት እውን ከስሕትዎም እዮም። ብሰንኪ ብዙሒ ክፍኣት ከዓ ካብ ብዙሓት ሰባት ፍቕሪ ክትነኪ እያ። ወዲ ሰብ ምስ ኩሎም ቅዱሳን መላእክቲ ብክብሩ ኣብ ዝመጸሉ ጊዜ ሽዑ ኣብ ዙፋን ክብሩ ክቕመጥ እዩ። ንኩሎም ኣሕዛብ ድማ ኣብ ቅድሚኡ ክእከቡ እዮም። ጓሳ ንኣባጊዕ ካብ ኣጣል ከም ዝፍሊ ከምኡ ከዓ ንሱ በብወገኖም ክፈልዮም እዩ። ንኣባጊዕ ብየማኑ ንኣጣል ብጸጋሙ ከቕሞ እዩ። ሽዑ እቲ ንጉስ ብየማኑ ንዘላለም ቅዱሳን ኣተሙ ናይ ኣቦይ ብሩኻት ዓለም ካብ ዝፈጠረ ጀሚሩ ዝተዳለወልኩም መንግስተ ሰማያት ክትወርሱ ንዑ። ጥሙየ ኣብሊዕኹምኒ፣ ጸሚኤ ኣስቲኹምኒ፣ ጋሻ ኮይነ ተቐቢልኩምኒ፣ ዓሪቐ ኸዲንኩምኒ፣ ሓሚመ በጺሕኩምኒ፣ ተኣሲረ ናበይ መጺኹም ጠይቕኩምኒ ኢኹም ክብሎም እዩ። ሽዑ እቶም ጻድቃን ኦ ጐይታ መዓዝ ጠሚኻ ርኢናካስ ኣብሊዕናካ ወይ ጸሚእኻስ ኣስቲናካ? መዓዝ ጋሻ ኮይንካ ርኢናካ ተቐቢልናካ ወይ ዓሪቕካስ ከዲንናካ? መዓዝ ሓሚምካ ወይ ተኣሲርካ በጺሕናካ? ይብልዎ። እቲ ንጉስ ከዓ ካብዞም ንኡሳን ኣሕዋተይ ንሓደ ዝገበርኩምዎም ንዓይ ከም ዝገበርኩምዎ ብሓቂ እብለኩም ኣለኹ ኢሉ ይምልሰሎም። ብድሕሪ እዚ ኣብ ጸጋሙ ንዘለዉ እቶም ርጉማን ካባይ ረሓቑ፣ ናብዚ ንሰይጣን ንመላእክቱን ዝተዳለወ ናብ ናይ ዘለዓለም እሳት ሓዊ ሃልሃልታ ኺዱ። ጠምየ ኣየብላዕኹምን፣ ጸሚየ ኣየስተኹምን፣ ጋሻ ኮይነ ኣይተቐበልኩምን፣ ዓሪቐ ኣይከደንኩምን፣ ሓሚመ ኣይረኣኹምን፣ ተኣሲረ ኣይበጻሕኩምን ይብሎም ብወቐሳ። ሽዑ ንሳቶም ኦ ጐይታ መዓዝ ርኢናካ ጠሚኻ ጸሚእኻ ጋሻ ኮይንካ ዓሪቕካ ሓሚምካ ተኣሲርካ ዘይገልገልናካ ኢሎም ይምልስሉ። ሽዑ እቲ ንሓደ ካብዞም ዝነኣሱ ኣሕዋተይ ዘይገበርኩምዎ ንዓይ ከም ዘይገበርኩምዎ ብሓቂ እብለኩም ኣለኹ ኢሉ ይምልሰሎም። ሽዑ ንሳቶም ሓጢኣን ናብ ናይ ዘለዓለም ቅጽዓት፣ ጻድቃን ግና ናብ ናይ ዘለዓለም ህይወት ክኸዱ እዮም። ማቴዎስ ምዕራፍ 25:31 እስካዕ ፍጻሜ ንስኻ ሰማይን ምድርን ክሓልፍ እዩ ቃለይ ግና ንዘለዓለም ክነብር እዩ ኢልካ ኢኻ እሞ ካልኣይ ድማ 3 ጊዜ ናይ መለኮት ምንፋሕ ክኸውን እዩ ኢልካ ኢኻ እሞ ንሱ ድማ ምውታን
ዘንቅሕ እዩ። በመጀመርያ ኣዋጅ ብዓለም ወሰን ኩሉ ዝተበተነ ናይ ስጋ ድቃቕ ይእክብ እዩ። ኣብ ልዕሊ መሬት ዘሎ ይኹን ኣብ ትሕቲ መሬት ዘሎ፣ ኣብ ባሕሪ ዘሎ ይኹን ኣብ ደረቕ ዘሎ፣ ኣብ ኣራዊት ከብዲ ዘሎ ይኹን ኣብ ልዕሊ መሬት ዝወደቐ ናይ ቅሩፍ ስጋ ኩሉ ናብ ቀደሙ ከም ዝነበሮ ይኸውን እዩ። ካልኣይ ኣዋጅ ኣዕጽምቲ ምስ ስጋን ምስ ደምን ይተሓሓዙ፣ ብዘይምንቅስቓስ ብዘይምንቕናቕ እስካብ ግዚኡ ዝበጽሕ ፍጹም በደኒ ይኸውን እዩ። ብሳልሳይ ኣዋጅ ሙታን ከም ዓይኒ ቅጽበት ይለዓሉ ይትስኡ እዮም። ጻድቃን ኃጥኣን ክፉእ ይኹን ጽቡቕ ይኹን ብህይወት ዘመኖም ዝሰርሕዎ ኩሉ ካብ መሬት ዝሰርሕዎ ክኽተሎም እዩ። ሰርሖም ተሸኪሞም ክትስኡ እዮም። ጻድቃን ብየማን ኃጥኣን ብጸጋም ክተቕምዎም ኢኻ ነዛ መሪጽከዮም ከምዚ ኢልካ ብምስጋና ቃል ክትናገሮም ኢኻ። ንስኻቶም ናይ ኣቦይ ብሩኻት ዓለም ተፈጠረ ዝተዳለወልኩም ዝተቐመጠልኩም መንግስተ ሰማያት ክትወርሱ ናባይ ንዑ ይብሎም። ሽዑ ጠምየ ነበርኩ ኣብልዕኹምኒ፣ ሽዑ ጸምየ ነበርኩ ኣስቲኹምኒ፣ ሽዑ ዓሪቐ ነበርኩ ኣልቢስኩምኒ፣ ሽዑ ሓሚመ ነበርኩ በጺሕኩምኒ፣ ሽዑ ገይሸ ነበርኩ ተቐቢልኩምኒ፣ ሽዑ ተኣሲረ ነበርኩ መጺኹም ጠይቅኩምኒ ኢሉ ነቲ ዝሰርሕዎ ጽቡቕ ነገራት ይነግሮም እዩ። ካብኡ ንድሕሪት ናብ ጸጋሙ ተመሊሱ ኃጥኣን ወቐሳ ቃል ከምዚ ኢልካ ትኸርዮም ኢኻ። ንስኻትኩም ርጉማን ካባይ ረሓቑ፣ ንሰይጣን ሰራዊቱን ናብ ዝተዳለወ ናይ ዘለዓለም ሓዊ ኺዱ ይብሎም። ሽዑ ጠምየ ነበርኩ ኣየብላዕኹምንን፣ ሽዑ ጸምየ ነበርኩ ኣየስተኹምንን፣ ሽዑ ዓሪቐ ነበርኩ ኣይረአኹምንን ኣይከደንኩምንን፣ ሽዑ ሓሚመ ነበርኩ ኣይበጻሕኩምንን፣ ሽዑ ገይሸ ነበርኩ ኣይተቐበልኩምንን፣ ሽዑ ተኣሲረ ነበርኩ መጺኹም ኣይጠየቅኩምንን ኢኹም ይብሎም። ንሳቶም ኃጥኣን ሽዑ ግዜ ዓመፃን ክፍኣተይን ምኽንያትን ዝናገር ዝነበረ ኣፈን ኣደባትን ኩሉ ይዕጸው። ሽዑ ግዜ ሓዘን ይኸውን፣ እዚ ዘይጠቅም ሓዘን እዩ። ሽዑ ግዜ ምእዋይን ይኸውን፣ እዚ ዘይጠቅም ኣውያት እዩ። ሽዑ ግዜ ምብላዕ ይኸውን፣ እዚ ዘይጠቅም ምብላዕ እዩ። ሽዑ ግዜ ልቕሶ ይኸውን፣ እዚ ዘይጠቅም ልቕሶ እዩ። ሽዑ ግዜ መወዳእታ ፍጻሜ ዘይብሉ ከም ናይ ክረምቲ ማይ ብኽያት ይፈስስ እዩ። ዘይጠቅም ብኽያት እዩ። ለይባ መብረቕ ዘፍርሕ ናይ ነጎድጓድ ቃል ዝቐርጽ ዝኸፍልን ዝፈላለየን ሃያል መስታ ናብ እቶም ኃጥኣን ይለኣኽ እዩ። ናይ ኃጥኣን ዕድሎም ከምኡ ስለ ዝኾነ ሽዑ ግዜ መሬት ሓደረት ክትምለስ እያ። ኣዶን ናይ ሰበይቲ ጓላ ኣውያት ኣይትሰምዖን እያ። ሽዑ ግዜ ብህይወት ዘመና ኩሉ ዝሰርሐቶ ናይ ነፍሲ ስርሓ ይግለጽ እዩ። ሽዑ ግዜ ትምሕረት እና ይቕረ ትብለና፣ ብዝበልዕናዮ ስጋኻ ብዝሰተናዮ ደምካ ተማሕፀና ኢና፣ ይቕረ በለልና። ንስኻ ስጋይ ዝበልዐ ደመይ ዝሰተየ ናይ ዘላለም ህይወት ኣለዎ ኢልካ ኢኻ ኃጢኣትና ግደፈልና። ካልኣይ ድማ ብኣዴኻ ብማርያም እምንተ ተማሕፂና ኢና፣ ንሳ ድማ ንዓኻ ዝወለደት ኣዴና መድሓኒናን ባሕርናን መመክሒትናን ኣዶ እያ። ንስኻ መዘከርታኺ ዝገበረ ስምኪ ዝጸውዖ ናይ ዘላለም ድሕነት ክድሕን እዩ ኢልካያ ኢኻ እሞ ይቕረ በለልና። ካልኣይ ብመላእክት ሓላቐታትን ብነቢያት ስደትን ብሃዋርያት ስብከትን ብካህናት ስልጣንን ብሰማዕታት ደምን ብመናእሰያን
بدناقلن بمناقصاتن دنقلنا بعوداتن بعنستن بمأمنانن እምነት ተማሕጺና ኢና ይቕረበለና ሽዑ ጊዜ መሐረና ራሕረሐልና ይቕረበለና ንዝተላኸ ንወልድ ምስጋና ይግባ ማሕያዊ ንዝኸውን መንፈስ ቅዱስ ክብሪ ምስጋና ይግባ ሎምን ጽባሕን ዘላለሙ አሜን። ዝወደቐን ዝነጠበን ባፍትካህን መላእክቲ ይታረምልይ አሜን። بتوجهنا نبوتاتنا استصحف صحفيو قرات بيت سبي بطعمي بسفيح استصحف صحفيو صقا بركتي وزحلم اقدمكم ذنبكم و ناي قدسان صحفات كتنبو تجهد زلكم قرات حواتي صقا بركتي وزحلكم زين بوكم ودما انا حفتكم بخمزي ملكع انا قرارصكو قاي انبي ويو قطامي او غني سو سلازلو ነገር ግን እትቅዱስ ቃሉ እዩ እትዋናሞ አንቢወልኩም አለኹ ካብዚ ድማ ተሰሚዕኩም ህይወት እዩ ማለት እዩ። ስለዚህ ካብ መጀመሪያ እስከ መፈጸምታ ጽሙና አዳሚጽኩም ንኽትኮኑ ተስፋ እንዳገበርኩ እግዚአብሔር አምላክ ኣብ ጽላት ልቡና ይጽሐፈልና ኩላትና ኩራት ቤተሰበይ ብትገብሩለይ ምትባ ዓጆኺ ቀጽልሉ እትውልኒ ብትሁኒ ሃናጺ ርእይቶ ብጣዕሚ ካብ ልቤ ዘመስኪን ኮሜንትኩም አቴ ኩሉ ግዜ የዘንብዎ ብዙሕ መሃርትን መዘናግዕትን ስለዘግንየሉ ድማ ደስ ናበለኒ የዘንብዎ ማለት የኩራት ቤተሰበይ ክብረት ይሃበለይ አነ ዝኸፍለኩም ነገር የለይ ካብ እግዚአብሔር ረኸብዎ እሺ እምበኣርከስ ብኻልእ ኣርእስቲ ካልእ ግዜ ክሳብ ንራኸብ ክሳብ ሽዑ ሰሰናዩ ንኩሉ ወዲ ሰብ ይኹን።